መውጣት አለብን። ያ ማለት ከምንኖረው ሕይወት እግዚአብሔር የማይከብርበትን ጠባያችንን ማስተካከል፣ ንስሐ መግባት፣ ወደ እግዚአብሔር መመለስ። ለአብርሃም ይህንን ነገረው እግዚአብሔር። ከሀገር አለው ከወገን ተለይተ እኔ ወደ ማሳየ ምድር ውጣ አለው። አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ይህንን አምኖ ወጣ። ይህንን አምኖ ይህንን ተቀብሎ ይህ እምነቱ ጽድቅ ሆኖ ተቆጠረለት። ነገር ግን አብርሃም ከወጣ በኋላ እኔ ወደ ማሳይ ምድር ውጣ የተባለው አብርሃም ከወጣ በኋላ ግን መንገዱ አልጋ በአልጋ አልሆነም። ብዙ ፈተና፣ ብዙ መከራ ነበረበት። የብዙዎች አባት ትባላለህ የተባለው አንድ ልጅ አልነበረውም። የሚባርኩ ይባረካሉ የተባለው አብርሃም ስንዴ ልመና ተሰዷል። ሕይወቱ አልጋ በአልጋ አልሆነለትም። ወገኖቼ ወደ ክርስትና አብርሃም ይህንን ቃል ሰማ። እግዚአብሔር እንደዚህ አለው፣ የሚባርኩህን እባርካቸዋለሁ፣ የሚረግሙ የተረገሙ ይሆናሉ፣ የብዙዎች አባት ትሆናለህ አለው እግዚአብሔር። አብርሃም ይህንን ቃል ሰምቶ ይህንን ቃል ተቀብሎ እግዚአብሔርን አምኖ ወጣ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። እግዚአብሔር ለሁላችንም የእምነት ልብ ይስጠን። አምላካችን እግዚአብሔር በረዳን መጠን አጠር ላለ ደቂቃ የእግዚአብሔርን ቃል እንማራለን። የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ በውኑ ለእግዚአብሔር የሚሳነው ነገር አለን የሚል ቃል ተጽፎ እናገኛለን። በዚህ ኃይለ ቃል እንማራለን። እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። እግዚአብሔር ሲናገር ያዘነ ይጽናናል። እግዚአብሔር ሲናገር ተስፋ የቆረጡ ሰዎች ተስፋቸው ይቀጥላል። እግዚአብሔር ሲናገር እንኳን የታመመ የሞተም ይነሳል። የእግዚአብሔር ቃል ኃይልና ስልጣን ያለው ቃል ስለሆነ ይህንን ቅዱስ ቃል እንድንጠቀምበት፣ በዚህ ቅዱስ ቃል እንድናተርፍበት፣ እንድንባረክበት እኛ ሁላችንም አስቀድመን ቃሉን በእምነት መስማት እንደሚገባን መጽሐፍ ይናገራል። ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 4 ቁጥር 2 ላይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ብሎ እንደተናገረ የምንሰማው የእግዚአብሔር ቃል፣ የምንማረው የእግዚአብሔር ቃል፣ የምናደምጠው የምናነበው የእግዚአብሔር ቃል እንድንጠቀምበት፣ እንድንለወጥበት፣ መንፈሳዊ ፍሬ እንድናፈራበት፣ በመጨረሻው ደግሞ መንግስቱን እንድንወርስበት አስቀድመን ቃሉን በእምነት ልንሰማ ይገባልና ሁላችንም በእምነት ሰምተን እንድንጠቀም አምላካችን እግዚአብሔር ሁላችንንም ይርዳን። አሜን በሉ። በዚህ በኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ ለእግዚአብሔር የሚሳነው ነገር አለን በማለት ራሱ እግዚአብሔር የተናገረው ቅዱስ ቃል ነው። በዚህ ቃል መነሻነት ለእግዚአብሔር የሚሳነው ነገር እንደሌለ፣ እግዚአብሔር ሁሉን ቻይ አምላክ እንደሆነ፣ የምናመልከው አምላካችን እግዚአብሔር፣ የምንገዛለት አምላካችን እግዚአብሔር ሁሉን ቻይ አምላክ ነውና በእርሱ አምነን በሁሉን ቻይነቱ ደግሞ ተጠቅመን ካለንበት ሐዘን፣ ካለንበት ተስፋ መቁረጥና ደግሞም ከሚገጥመን ከሰማይ በታች ባለው ሕይወታችን የትኛውንም ፈተናና ችግር እንድንሻገርበት በዚህ ቅዱስ ቃል እግዚአብሔር ያስተምረናል። ኦሪት ዘፍጥረት ሁላችን እንደምናውቀው መሰረት የሆነ መጽሐፍ ነው። ማንኛውም ሰው መነሻውን ለማወቅ ዘፍጥረትን ማንበብ አለበት። እግዚአብሔር በባህሪው ዓለም ሳይፈጠር ዘመን ሳይቆጠር ያለ የነበረ ደግሞም ዓለምን ካለ
ካለመኖር ወደ መኖር አምጥቶ የፈጠረ የረገጥነውንና የምንኖርበትን መሬት የምናየውን ሰማይ የሚታየውንና የማይታየውን ሁሉ እግዚአብሔር እንደፈጠረ የሚያስረዳን መጽሐፍ የኦሪት ዘፍጥረት መጽሐፍ ነው። እኛ የሰው ልጆች ከየት እንደመጣን መነሻችን ምን እንደሆነ ለማወቅ ኦሪት ዘፍጥረትን ማንበብ አለብን። እግዚአብሔር በመልኩ እንደፈጠረን፣ እግዚአብሔር እንደባረከን፣ እግዚአብሔር ጸጋ እንደሰጠን፣ በምን አይነት ክብር እንደተፈጠርን፣ እንዴት ባለ ጸጋ በክብር እንኖር እንደነበረ መነሻችንን ለማወቅ ዘፍጥረትን ማንበብ አለብን። ይህ ብቻ አይደለም፣ ደግሞ በገዛ ፈቃዳችን እንዴት እንደወደቅን፣ በገዛ ፈቃዳችን እንዴት ልጅነታችንን እንዳጣን፣ ጸጋችን ተገፎ እርቃናችንን ሆነን ልጅነታችንን አጥተን ልጆች የነበርን ባሪያዎች ሆነን እንደወደቅን የውድቀታችንንም መጀመሪያ የሚናገረው የኦሪት ዘፍጥረት መጽሐፍ ነው። መጽሐፉ በቃላት ተነግሮ የማያልቅ ብዙ የሥነ መለኮት ትምህርት ስላለው እናንተ ገብታችሁ እያንዳንዱን በጥንቃቄ ብታነቡ ለሕይወታችሁ እጅግ በጣም ብዙ ትምህርቶችን ታገኛላችሁ። ባጭሩ ግን ይህ መጽሐፍ በሁለት የተከፈለ ነው። ኦሪት ዘፍጥረት ምዕራፍ 1 እስከ ምዕራፍ 11 ድረስ የፍጥረትን መነሻ የሚተርክ የመጀመሪያዎቹን የሰው ልጆች ሕይወታቸው፣ ታሪካቸው ምን እንደሚመስል የሚናገር እንዲሁ ደግሞ አካሄዳቸውን ከእግዚአብሔር ጋር ያደረጉ እንዴት እንደተባረኩ ከእግዚአብሔር የተለዩ እንዴት እንደጠፉ የሚተርክ መጽሐፍ ነው። የመጀመሪያው ክፍል ከምዕራፍ 1 እስከ ምዕራፍ 11 ድረስ ያለው ነው። በመቀጠል ደግሞ ከምዕራፍ 12 እስከ ፍጻሜ ድረስ የሚያስረዳን የአንድ ቤተሰብ ታሪክ ነው። ይህም የአብርሃም የልጁና የልጅ ልጆቹን ታሪክ የሚተርክ መጽሐፍ ነው። መጽሐፉን የጻፈልን ነቢዩ ሙሴ ነው። ረድኤትና በረከቱ ከሁላችንም ጋር ትሁን፣ አሜን በሉ። እኛ ከሁለተኛው ክፍል የተወሰኑ ነጥቦችን እንወስድና ለሕይወታችን የምንጠቀምበትን ጥቂት ነገሮች እናነሳለን። ሁላችን እንደምናውቀው ከምዕራፍ 12 ቁጥር 1 ጀምሮ እግዚአብሔር በሰው ልጆች ታሪክ አዲስ መንገድ የጀመረበት፣ እርሱ ከማይከብርበት፣ እርሱ ከማይመለክበት፣ የእግዚአብሔር ስም ከማይጠራበት፣ ጣዖታት ከነገሱበት፣ ሰዎች እግዚአብሔርን ባለማወቅ ጨለማ ውስጥ ከወደቁበት መንደር አንዱን ሰው አባታችን አብርሃምን እግዚአብሔር እንደዚህ አለው፣ ከሀገር ከወገን ከዘመዶች ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ አለው እግዚአብሔር። ልብ በሉ ክርስቲያኖች፣ ከሀገሩ የወጣው ከመንደሩ የወጣው ከአባቶቹም ቤት የወጣው ለአንድ ዓላማ ነው፣ እግዚአብሔርን ለማገልገል። ማንን ለማገልገል? መልሱልኝ፣ ማንን ለማገልገል? ዛሬ የገባንባቸው ብዙ ልምምዶች ይኖራሉ በሕይወታችን፣ ግን እግዚአብሔር የማይከብርባቸው። አያችሁ፣ በሕይወታችን እግዚአብሔር እንዲከብር፣ በቤታችሁ እግዚአብሔር እንዲከብር፣ በኑሯችሁ እግዚአብሔር እንዲከብር፣ እግዚአብሔር የሚከብርበት፣ እግዚአብሔር የሚደሰትበት፣ እግዚአብሔር የሚመሰገንበት ሕይወት ለመኖር እንደ አብርሃም እግዚአብሔር ከማይከብርበት መንደር መውጣት አለብን። ያ ማለት ከምንኖረው ሕይወት እግዚአብሔር የማይከብርበትን ጠባያችንን ማስተካከል፣ ንስሐ መግባት፣ ወደ እግዚአብሔር መመለስ። ለአብርሃም ይህንን ነገረው እግዚአብሔር። ከሀገር አለው ከወገን ተለይተ እኔ ወደ ማሳይ ምድር ውጣ አለው። አብርሃም ይህንን ቃል ሰማ። እግዚአብሔር እንደዚህ አለው፣ የሚባርኩህን እባርካቸዋለሁ፣ የሚረግሙ የተረገሙ ይሆናሉ፣ የብዙዎች አባት ትሆናለህ አለው እግዚአብሔር። አብርሃም ይህንን ቃል ሰምቶ ይህንን ቃል ተቀብሎ እግዚአብሔርን አምኖ ወጣ።
እምነቱም ጽድቅ ሆኖ ተቆጠረለት ይላል። እግዚአብሔር ለሁላችንም የእምነት ልብ ይስጠን። አሜን በሉ። እምነት መሰረት ነው ወገኖቼ። ያለ እምነት ምንም ነገር መረዳት አይቻልም። አገልግሎታችን ሁሉ መነሻው እምነት ነው። ከእግዚአብሔር ጋር ያለን መነሻው እምነት ነው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 1 ጀምሮ የእምነት ክፍል ተብሎ በሚጠራው ምዕራፉ ላይ እንደዚህ አለ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ ያላየነውንም ነገር የሚያስረዳ ነው። ለአባቶቻችን የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን አለ። በምን እናስተውላለን? መልሱልኝ። በምን እናስተውላለን? እግዚአብሔር ሰማይና ምድርን እንደፈጠረ ያወቅነው እኮ በእምነት ነው። የተቀበልነው በእምነት ነው። እርሱ ሲፈጥር አብረነው ተማክረን አይደለም። እኛም በራሱ መልክና ምሳሌ እንደፈጠረን ወደ መኖር ያመጣን እርሱ እንደሆነ ያወቅነው በእምነት ነው። ክርስቶስ በሥጋ እንደተገለጠ ያወቅነው በእምነት ነው። በሞቱ ሞታችንን ገድሎ በትንሣኤው ኃይል ሕይወት እንደሰጠን ያወቅነው የተቀበልነው በእምነት ነው። ወገኖቼ እምነት ያስፈልገናል። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ይህንን አምኖ ወጣ። ይህንን አምኖ ይህንን ተቀብሎ ይህ እምነቱ ጽድቅ ሆኖ ተቆጠረለት። ነገር ግን አብርሃም ከወጣ በኋላ እኔ ወደማሳይ ምድር ውጣ የተባለው አብርሃም ከወጣ በኋላ ግን መንገዱ አልጋ በአልጋ አልሆነም። ብዙ ፈተና፣ ብዙ መከራ ነበረበት። የብዙዎች አባት ትባላለህ የተባለው አንድ ልጅ አልነበረውም። የሚባርኩ ይባረካሉ የተባለው አብርሃም ስንዴ ልመና ተሰዷል። ሕይወቱ አልጋ በአልጋ አልሆነለትም። ወገኖቼ ወደ ክርስትና ስንመጣ፣ ክርስቲያኖች ስንሆን፣ በቤተ ክርስቲያን ውስጥ ስንኖር የክርስትናው መንገድ አሁን የምንኖርበት መንፈሳዊው ሕይወት ሁልጊዜ አልጋ በአልጋ አይሆንም። ፈተና አለው። ምን አለው አልኳችሁ? ፈተና አለው፣ መከራ አለው፣ ውጣ ወረድ አለው፣ ስደት አለው፣ ረሃብ አለው። ጌታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 17 ላይ እንደዚህ አለ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች፣ እንደ ርግብ ደግሞ የዋሆች ሁኑ። ከሰዎች ተጠበቁ፣ ወደ ገዦችና ወደ ነገሥታት ይወስዷቸዋል። እስከ መጨረሻ የሚጸና እርሱ ይድናል አለ። እርሱ ምን ይሆናል? ይድናል። ከኃጢአት ወጥቶ በ40ና በ80 ቀናችን ተጠምቀን ከዚያም በኋላ ካደግንም በኋላ አምነን ተጠምቀን ሊሆን ይችላል። ልክ ወደ ቤተ ክርስቲያን መጥተን መንፈሳዊ ሕይወት ጀምረን ክርስቲያን ከሆንን በኋላ ክርስቶስ እንደነገረን የምንኖረው በተኩላ መካከል ነው። ተኩላ በግ መስሎ ግን በግ ያልሆነ፣ ተኩላ የሚባላ፣ ተኩላ እረኛውን ሊያታልል የሚሞክር፣ ከበጎቹ ጋር የሚንቀሳቀስ፣ በጎቹን መስሎ በመጨረሻም በጎቹን የሚበላ ነው። ስለዚህ ክርስቶስ እንደዚህ አለ፣ እናንተ በጎች ናችሁ፣ የምትኖሩት በተኩላ መካከል ነው። ከዚህም የተነሳ ከሰዎች ተጠበቁ፣ ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ አለ። በክርስትና ምክንያት ትጠላላችሁ፣ ትገፋላችሁ፣ መከራን ትቀበላላችሁ። ነገር ግን ይህንን ሁሉ ፈተና፣ ይህንን ሁሉ መከራ አልፎ የሚኖር እርሱ አለ ይድናል አለ። ምን ይሆናል? እስኪ ይድናል በሉ። እንድንጸና እግዚአብሔር ሁላችንንም ይርዳን። አብርሃም ወጣ፣ ብዙ ፈተና ደረሰበት። ዘፍጥረት ምዕራፍ 15 ላይ አንድ ቀን የእግዚአብሔር ቃል ወደ አብርሃም መጣ ይላል።
ዘፍጥረት ምዕራፍ 15 ቁጥር 1 ጀምሮ ተመልከቱ። የእግዚአብሔር ቃል ወደ አብርሃም መጣ። የእግዚአብሔር ቃል ወደ ሁላችንም ሕይወት ይምጣ። አሜን በሉ። ቃሉ ሲመጣ የጎደለ ይሞላል። ቃሉ ሲመጣ የተጣመመ ይቃናል። የእግዚአብሔር ቃል ወደ ልባችን ሲመጣ በእምነት ስንሰማ ያን ጊዜ በሕይወታችን ያስጨነቀን ነገር ሁሉ ይገፈፍልናል። መንገዱ የተቃና ይሆናል። እግዚአብሔርን ተናገረን ልንለው ይገባል። የኛ አምላክ እግዚአብሔር ደግሞ የሚናገር አምላክ ነው። ምን የሚል አምላክ ነው? አኮረፋችሁ ተናገሩ። ምን የሚል አምላክ ነው? የሚናገር አምላክ ነው። ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ እንደዚህ አለ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። አያችሁ፣ ከጥንት ጀምሮ በአባቶች ተናገረ፣ በነቢያት ተናገረ። ኋላ ላይ በሥጋ ተገልጦ ራሱ አስተማረን። በሐዋርያት ነገረን፣ በሊቃውንቱ መከረን፣ አስተማረን። አምላካችን እግዚአብሔር ዛሬም የሚናገር አምላክ ነው። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት እግዚአብሔር። የእግዚአብሔር ቃል ወደ አብርሃም መጣ። አብርሃም እንደዚህ አለው፣ ጌታዬ ሆይ እነሆ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛቸዋለሁ ብለህ ነበረ። ነገር ግን እኔ አንድ ልጅ እንኳን የለኝም፣ አንድ ልጅ እንኳን አልሰጠኸኝም። በቤቴ ያለ የደማስቆ ሰው ሊወርሰኝ ነው አለ አብርሃም። እግዚአብሔር መለሰ እንደዚህ አለው፣ በቤት ያለው አይወርስህም፣ ነገር ግን ከጉልበት የሚወጣው ካንተ የሚወለደው ይወርስሃል። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛቸዋለሁ አለ እግዚአብሔር። እግዚአብሔር ይህንን ተናገረ። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት ይላል። ወገኖቼ ልጆች የእግዚአብሔር ስጦታዎች ናቸው። የማስጦታዎች ናቸው። መልሱልኝ። የማስጦታዎች ናቸው። የእግዚአብሔር ስጦታዎች ናቸው። የእግዚአብሔርን ስጦታ ደግሞ በምግባር ማሳደግ፣ በሃይማኖት ማሳደግ፣ እግዚአብሔርን እንዲፈሩ አድርጎ ማሳደግ የወላጆች ኃላፊነት ነው። የእግዚአብሔር ስጦታዎች ናቸው። አዎ የእግዚአብሔርን ስጦታ እግዚአብሔርን ስለምንወደው ስለምናከብረው ስጦታውንም በሚገባ ማሳደግ አለብን። ሃይማኖት በማስተማር ምግባር በማስተማር ልናሳድጋቸው ይገባል። እግዚአብሔር ዘርህን እንደ ምድር አሸዋ አበዛቸዋለሁ፣ ካንተ የሚወለደው ይወርስሃል አለው። ቃል ገባለት። ዘፍጥረት ምዕራፍ 18 ላይ እግዚአብሔር ለአብርሃም ተገለጠለት። አብርሃም ቀትር በሆነ ጊዜ ጠዋት እንደተማራችሁት በመምሪያ አድባር ዛፍ ስር ተቀምጦ ሳለ እግዚአብሔር ተገለጠለት። አብርሃም በግንባሩ ተደፍቶ ለእግዚአብሔር ሰገደ። አቤቱ በፊትህስ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ አለ። እስኪ አትለፈኝ በሉ፣ ደግማችሁ ተናገሩ። በእውነት እግዚአብሔር በረድኤት ወደ ቤታችን ይምጣ፣ በበረከት ወደ ቤታችን ይምጣ። ልክ እንደ አብርሃም መለመን አለብን። አቤቱ በፊትህ ሞገስን ስጠኝ። አብርሃም በፊትህስ ሞገስን አግኝቼ እንደሆነ እባክህን ባሪያህን አትለፈኝ አለ። እግዚአብሔር ለእስራኤላውያን በመጀመሪያ የሰጠው በግብፃውያን ፊት ሞገስን የሰጣቸው፣ ከባርነት ከማውጣቱ አስቀድሞ ሞገስ ሰጣቸው። ስለዚህ አብርሃም እንደዚህ አለ፣ በፊትህስ ሞገስን አግኝቼ እንደሆነ እባክህን ጌታዬ ሆይ ባሪያህን አትለፈኝ አለ። በግንባሩ ተደፍቶ ለሥላሴ ሰገደ። ሥላሴን በእንግድነት በቤቱ ተቀበለ፣ በቤቱ አስተናገደ። ከዚያ በኋላ እግዚአብሔር ለአብርሃም እንደዚህ አለው፣ የዛሬ ዓመት እንደዚሁ ወደ ቤትህ እመጣለሁ፣ ሚስትህ ሳራ ልጅ ትወልዳለች ብሎ እግዚአብሔር ሲናገር ሳራ በጓዳ ሆና ሰማችና ሳቀች ይላል። ምን አለች? ሳቀች። እንዴት ይሆናል አለች። ባለቤቴ አርጅቷል አብርሃም፣ እኔ አርጅቻለሁ፣ ልማዴ ተቋርጧል። በዚህ በእርጅና ሰዓት ልጅ እንዴት ይሆናል?
ልጅ የሚወለድበት ጊዜው አልፏል፣ ሰዓቱ አልፏል፣ አሁን አይደለም ብላ ይህንን አስባ ሳራ በሳቀች ጊዜ እግዚአብሔር ለሳራ መለሰና እንደዚህ አለ። ሳራ ስለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? አለ እግዚአብሔር። የትምህርታችን ርዕስ ለእግዚአብሔር የሚሳነው ነገር አለን የሚል ነው። ወገኖቼ ለእግዚአብሔር የሚሳነው ነገር የለም። እስኪ እንናገረው። ለእግዚአብሔር በለው አንድ ጊዜ በደንብ ተናገሩ። ለእግዚአብሔር የሚሳነው ነገር የለም። ለማን? ለእግዚአብሔር። እንዴ ሁሉን ቻይ አምላክ የሆነው እግዚአብሔር በሳራ አእምሮ ዘመኑ አልፏል። ለእግዚአብሔር ግን እንደ አዲስ ይጀምራል። ሳራ ያሰበችው ባረጀው ሰዓት፣ ልማዴ በተቋረጠ ሰዓት፣ አብርሃም በሸመገለ ሰዓት፣ በሰዎች አመለካከት በሰዎች አስተሳሰብ በማይሆንበት ሰዓት እንዴት ይሆናል አለች። እውነት ነው ወገኖቼ፣ በገንዘባችሁ የማይቻል በማን ይቻላል? መልሱልኝ። በማን ይቻላል? በጉልበታችሁ የማይቻል በእግዚአብሔር ይቻላል። በእውቀታችሁ የማይቻል በእግዚአብሔር ይቻላል። በእናንተ ብልጣብልጥነት የማይቻለው ሁሉ በእግዚአብሔር ይቻላል። እግዚአብሔር ሁሉን ቻይ አምላክ ነው። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት እግዚአብሔር። በሕይወታችን ይሄንን በሙሉ ልብ አምነን እንኖር። በየትኛውም የሕይወት አኗኗር ውስጥ የምንገኝ በሕይወታችን እያንዳንዳችን እንደየመልካችን ጉድለት ሊኖርብን ይችላል። ነገር ግን አንድ መዘንጋት የሌለብን ነገር ሁልጊዜ ማስተዋል የሚገባን ማሰብ የሚገባን ከልባችን ሊፋቅ የማይገባው እውነት የምናመልከው አምላካችን እግዚአብሔር ሁሉን ቻይ አምላክ ነው። ሰው በእግዚአብሔር ላይ እምነት ካለው በእግዚአብሔር ላይ ተስፋ ካደረገ እግዚአብሔርን ካመነ በእግዚአብሔር ወደ እግዚአብሔር ከተጠጋ ቢወድቅ እንኳን ማን ያነሳዋል? ለዚህ እኮ ነው ጻድቅ 7 ጊዜ ይወድቃል ደግሞ ይነሳል አለ። ጻድቅ ነው፣ ፍጹም እንኳን ቢሆን ይወድቃል። ምን ይሆናል? ወድቆ ግን አይቀርም። ማን ያነሳዋል? ማን ያስቀጥለዋል? ማን ያሻግረዋል? እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት እግዚአብሔር ነው። ለእግዚአብሔር የሚሳነው ነገር አለን? ሳራ ስለምን ሳቀች አለ እግዚአብሔር ሲናገር። ለምን ሳቀች? ለእግዚአብሔር የሚሳነው ነገር አለን? ሁሉን ቻይ አምላክ ነው እግዚአብሔር። የሚሳነው ነገር የለም ወገኖቼ። እኛን ወደ መኖር ያመጣን እግዚአብሔር ነው። የፈጠረን እግዚአብሔር ነው። የሚያኖረን እግዚአብሔር ነው። አይደለም በዚህ በሚታወቀው 70 80 90 ተብሎ በሚጠራ በተቆጠረ በተገደበ ዕድሜ ይቅርና ከሞት በኋላ እንኳን በመንግስቱ የሚያኖረን ማን ነው? እግዚአብሔር ነው። ይሄንን ተስፋ የሚያደርግ ክርስቲያን ዛሬ ታይቶ ነገ ለሚጨልመው ሕይወት ተስፋ አይቆርጥም። ለእግዚአብሔር የሚሳነው ነገር የለም ብሎ ያምናል። እግዚአብሔር የሚሳነው ነገር እንደሌለ ሁሉን ቻይ አምላክ እንደሆነ አዶናይ ኤልሻዳይ እንደሆነ በሕይወታቸው የመሰከሩ አባቶች አሉ። ለምሳሌ ሁላችን የምናውቀውን ኢዮብን ተመልከቱ። ኢዮብ በሕይወቱ ብዙ የነበረው ሀብት ንብረት የነበረው 10 ልጆች የነበሩት ከቅድስናው ከጽድቁ የተነሳ ስለ ልጆቹ ከልጆቹ ኋላ ሆኖ መስዋዕት ያቀርብ የነበረ ጻድቅ ሰው እውነተኛ ሰው ነው ኢዮብ። ነገር ግን ከዕለታት በአንድ ቀን ከብቶቹ ሞቱ፣ በጎቹም ሞቱ፣ ንብረቱን ሁሉ አጣ። ወሬ ነጋሪ እየመጣ ይነግረዋል። ቤቱም ተቃጠለ፣ ንብረቱን ሁሉ አጣ። የመጨረሻ ወሬ ነጋሪ መጣና ኢዮብ 10 ልጆች አንድ ቤት እያሉ አልቀዋል አለ። ከዚያ ኢዮብ እንደዚህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ራቁቴን መጣሁ፣ ራቁቴን እመለሳለሁ፣ የእግዚአብሔር ስም የተመሰገነ ይሁን አለ። የማን ስም? መልሱልኝ። የማን ስም? እኛስ? እኛ እኮ ጥቂት ራስ ምታት ከያዘች እግዚአብሔርን ምን አድርጌው ነው የምንል ደካሞች ሆነናል። በሕይወታችን ጥቂት ፈተና
በትዳራችሁ ጥቂት ፈተና ሲያጋጥማችሁ እንዳታማርሩ፣ ጠብቁት እግዚአብሔርን በትዕግስት። በቤታችሁ ስለሚጎድለው ነገር እንዳታማርሩ፣ ጠብቁት እግዚአብሔርን በትዕግስት። በሥራ ገበታችሁ የሚገጥማችሁን ፈተና እንዳታማርሩ፣ ጠብቁት እግዚአብሔርን በትዕግስት። ሁሉን አጣ። በመጨረሻ ከእግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል ተመታ። ከዚያ አንድ የቀረች ሚስቱ ናት። እንደዚህ አለችው፣ እግዚአብሔር የሚባለውን ስደብና ሞት፣ እስከ መቼ ድረስ እንደዚህ ትሰቃያለህ አለችው። መላ ሰውነቱ ቁስል ሆኖ ጥፍሮቹ ተነቃቅለው በገል እያከከ ሳለ እስከ መቼ እንደዚህ ትሰቃያለህ? በምስራቅ ካሉት ባለጠጎች አለ የሚባል እርሱን የሚያህል ባለጠጋ የሌለ ሰው ሁሉን አጥቶ ጤናውን አጥቶ የመጨረሻው ሰዓት ላይ በደረሰ ጊዜ አንዲት ሚስቱ እንኳን እግዚአብሔር የሚባለውን ስደብና ሙት ለምን ትጨነቃለህ? ስለምንስ መከራ ትቀበላለህ? ከዚህ በላይ በሕይወት ምን ይመጣል አለችው፣ ተስፋ እንዲቆርጥ። ኢዮብ ግን እንደዚህ አለ፣ ሥጋዬን በጥርሴ ይዛለሁ፣ አምላኬን እጠብቃለሁ አለ። ማንን እጠብቃለሁ? መልሱልኝ። ማንን እጠብቃለሁ? አምላኬን እጠብቃለሁ። ከዚያ ኢዮብ ምዕራፍ 42 ላይ እግዚአብሔር ንብረቱን ሁሉ መለሰለት፣ ጤናውን መለሰለት፣ ልጆቹን መለሰለት። ከዚያ ኢዮብ እንደዚህ አለ። ኢዮብ ምዕራፍ 42 ከቁጥር 2 ጀምሮ ተመልከቱ። እንደዚህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወቅሁ አለ። ክብርና ምስጋና ለአምላካችን ለሥላሴ ይሁን። አመስግኑት እግዚአብሔር። ይህን ቃል እንናገረው። ሁሉን ታደርግ ዘንድ በሉ እስኪ። ብዙዎች ናችሁ፣ ተናገሩ። ድምፃችሁን ከፍ አድርጉ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወቅሁ። የምናመልከው አምላካችን ሁሉን ቻይ ነው። ራሱ እግዚአብሔር ሲናገር በውኑ ለእግዚአብሔር የሚሳነው ነገር አለን ያለው ከዚህ አንጻር ነው። የሚሳነው ነገር የሌለ አምላክ፣ ሁሉን ቻይ የሆነ አምላክ ኢዮብ እንደተናገረ ሁሉን ታደርግ ዘንድ ቻይ እንደሆንክ አብርሃምን በስተርጅና በልጅ የባረከ፣ ሐናን በልጅ የባረከ፣ አባቶቻችንን ባህር ከፍሎ ጠላት ገድሎ ከሰማይ መና አዝንቦ ከዓለት ላይ ውሃ አፍልቆ በምድረ በዳ የመራ የጠበቀ እግዚአብሔር ከእሳት ያዳናቸው፣ የአንበሶቹን አፍ ዘግቶ የጠበቃቸው፣ የታደጋቸው፣ ያዳናቸው እርሱ እግዚአብሔር ዛሬም አምላካችን ነው፣ አባታችን ነው፣ ፈጣሪያችን ነው። ስለዚህ ልክ እንደ ቀደሙት አባቶቻችን እንደዚህ እንለዋለን፣ ሁሉን ታደርግ ዘንድ ቻይ እንደሆንክ እንለዋለን። ሁሉን የሚያደርግ አምላክ ነው። የሚሳነው ነገር የለም። ደግሞ በሥጋ ከመገለጡ አስቀድሞ በሥጋ እንደሚገለጥ የመላእክት አለቃ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ብስራት በተናገረ ጊዜ፣ እመቤታችንን ባበሰረ ጊዜ፣ እመቤታችንም ደግማ በጠየቀችው ጊዜ የመጨረሻው የቅዱስ ገብርኤል ቃል እንደዚህ የሚል ነበር፣ ማርያም ሆይ ለእግዚአብሔር የሚሳነው ነገር የለም የሚል። ለማን መልሱልኝ? ለማን? ለእግዚአብሔር የሚሳነው ነገር የለም። ዓለምን ፈጥሮ የፈጠረውን ዓለም ለማዳን በሥጋ ለመገለጥ የሚሳነው ነገር የለም። ስለዚህ እመቤታችንም ይህንን ቃል ስትሰማ እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። ወገኖቼ ይህንን ስብከት ከሰማን በኋላ ለእግዚአብሔር የሚሳነው ነገር እንደሌለ ከተረዳን ከተማርን በኋላ እኛም ልክ እንደቀደሙት አባቶቻችን እግዚአብሔር ሁሉን ቻይ ነው፣ የሚሳነው ነገር የለም ብለን በእምነት እንድንቀበል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። አሜን በሉ። እኛ ክርስቲያኖች የምናመልከው አምላካችን እግዚአብሔር ሁሉን ቻይ አምላክ ነው። የሚሳነው ነገር የለም። ዓለማትን የፈጠረ ነው። የሰውን ልጅ በራሱ መልክና ምሳሌ ባርኮ ወዶ የፈጠረ ነው።
ብሎ የፈጠረ ነው። የዘመኑ ፍጻሜ በደረሰ ጊዜ ከሰማያት ወርዶ በሥጋ ተገልጦ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ በሞቱ ሞትን ገድሎ ቤዛ ሆኖ ዓለምን ያዳነ የጠፋውን የፈለገ የባዘነውን የተቅበዘበዘውን የሰው ልጆችን ወደ ራሱ ያቀረበ መንግሥቱን ያዘጋጀልን አምላካችን እግዚአብሔር የሚሳነው ነገር የለም። እንኳን ምድራዊውን ሰማያዊውን ቤት አዘጋጅቶልናል። ከኛ የሚጠበቀው በእርሱ ማመን ነው። ለዚህ ነው የመጨረሻው ጥቅሳችን የሚሆነው የቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ጌታ ሲናገር እንደዚህ አለ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እሄዳለሁ፣ ስፍራን አዘጋጅላችኋለሁ። እኔ ባለሁበት በዚያ እናንተ ደግሞ እንድትሆኑ እንደገና እመጣለሁ፣ እወስዳችኋለሁ ብሎናል። ሁሉን ቻይ የሆነው አምላካችን ሥጋዊውን ምድራዊውን ጊዜያዊውን ብቻ ሳይሆን ሰማያዊውን ዘላለማዊውን ሰፊውን መንግሥቱን አዘጋጅቶልናል። ያንን መንግሥት ለመውረስ ከእግዚአብሔር ጋር በመንግሥቱ ለመኖር እንደቀደሙት አባቶቻችን ለእርሱ የሚሳነው ነገር እንደሌለ አምነን በእምነታችን ጸንተን እስከ መጨረሻው በሃይማኖታችን ቆይተን መንግሥቱን እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።